ሰላም ጤና ይስጥልኝ ቤተሰቦች ቦሊ ዶክተር በሚለው ፕሮግራም በድጋሚ ተገናኝተናል። ኢምራን ሃሽሚ በቀጣይ የሚሰራበት ሀቅ የተሰኘ ፊልም ቲዘሩ ለይታ በቅቷል። በቀጣይ ጥቂት ቀናት ውስጥም የኢምራን ቀጣይ ፊልሙ አዋራ ፕሪንቱን ቀረጻውን ይጀምራል ተብሏል። በአዲስ ቦሊ የተሰኘ ፊልም ላይ ኢምራን ሃሽሚ በነበረው ካሚዮ ሶሻል ሚዲያ ላይ በአሁኑ ሰዓት ላይ በጣም ቫይራል ወጥቷል። ተመልካቹ እንዲያውም ስለሱ ብቻ ነው ያወራ ያለው። تملي حبيبي بستاهله لا يا انا يا دنداله والله لكلكو تاغني يا حبيبي مختار له تهجينك. Okay, that's enough now. That's enough. ሀቅ የተሰኘ ፊልም ቀደም ብዬ እንዳወራሁትም የኢምራን ሃሽሚ ቀጣይ ፊልሙ ሲሆን በሳይባኑ ትክክለኛ ታሪክ ዙሪያ ላይ የሚያጠነጥን ነው። ወይም አንድ ኬዝ ወይም ክስ የነበረባት ግለሰብ ናት። ቲዘሩ በጣም አቅም እንዳለው ፊልሙ ያሳየ ነው። ኢንቴንስ የሆነ ድራማ ፊልም እንደሆነ በደንብ አሳይቷል። ያሚጎተም በፊልሙ ላይ ሳይባኑን ሆና ነው የምትተውነው። ሳይባኑ እንዴት ብላ ነው ለመብቷ የተከራከረችው፣ ህዝቡንም እንዴት ብላ እንደታገለችና መብቷን እንዳስከበረች እንግዲህ ፊልሙ ስናይ ነው የምናውቀው ማለት ነው። ቲዘሩ በጣም የሚያምር ነገር አለ። የፊልሙ ታሪክ ደግሞ እንዴት ይሆናል የሚለው የበለጠ የሚያጓጓ አድርጎታል። ፊልሙ እንግዲህ ኖቬምበር 7 ላይ 2025 ላይ ቃል የተባለ ፊልም ነው። सिर्फ मुसलमान औरत नहीं, हम हिंदुस्तान की मुसलमान औरत है, इसी मिट्टी में पले बड़े हैं, इसलिए कानून हमें भी उसी नजर से देखे जैसे बाकी हिंदुस्तानियों को देखे। ኢምራን ሃሽሚና ዲሻ ፐትኒ አዋራ ፐንቱን ቀረጻ ለማድረግ ወደ ባንኮክ እንደሚሄዱ የተነገረ ነው ያለው። የፊልሙ ቀረጻም ለአንድ ወር በዛው ይደረጋል ተብሏል። የፊልሙ ቀረጻ በዚህ ሳምንት ይጀምራል የተባለ ሲሆን የፊልሙን 50% ያህል ቀረጻ የሚደረገው በዛ እንደሆነ ተነግሯል። አዋራ ፐን የመጀመሪያው ክፍሉ ታሪክ የሚያጠነጥነው ሆንግ ኮንግ ውስጥ ነበረ። ሁለተኛው ክፍል ደግሞ ባንኮክ ውስጥ ይሆናል ማለት ነው። የባንኮክን ድርሻ ቀረጻ ከጨረሱ በኋላ ደግሞ ቀሪውን ቀረጻ ሙምባይ ውስጥ እንደሚያደርጉም ተነግሯል። የፊልሙ ቀረጻ እስከዚህ ዓመት መጨረሻ ድረስ እንደሚጠናቀቅ የተነገረ ሲሆን ፊልሙም ለሲኒማ እይታ በዓለም አቀፍ ደረጃ አፕሪል 3 2026 ይበቃል ለይታ ተብሏል። በአሁኑ ሰዓት ላይ የአዋራ ፐንቱ ሃይፑ ሲታይ ከሰያራ የበለጠ ትልቅ ፊልም ይሆናል ተብሎ ተስፋ ተደርጎበታል። ግን ምን ያህል ይበልጠዋል፣ ምን ያህል ትልቅ ይሆናል ምን ደግሞ ፊልሙን ስናይ ነው የምናውቀው። እናንተ ስለ ኢምራን ሃሽሚና ስለ አዋራ ፐንቱ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አጫውቱኝ። ሌላኛው ዜና ደግሞ ቪን ዲዝል ትሪፕል ኤክስ የተሰኘው ፊልም አራተኛው ክፍል እንደሚሰራ አረጋግጧል። እንዳለውም ከሆነ የጄንደር ቀጣይ አድቬንቸሩ ሙምባይ ውስጥ ይሆናል ብሏል። ቪን ዲዝል በአሁኑ ሰዓት ላይ የሪዲክ ቀጣይ ክፍሉን ሪዲክ ፒራይ የተሰኘው ፊልም ቀረጻ እያደረገ እንደሆነ ተነግሯል። ዴቪድ ቶይል የተባለው ዳይሬክተርን ፊልሙን ዳይሬክት እያደረገ ነው ያለው። ከሪዲክ ፊልም ቀረጻ ቦታ ላይ አንድ ፖስት ሴሪ ያደረገ ሲሆን ቪን ዲዝል ስለ ቀጣይ ፊልሞቹን በዝርዝር ተናግሯል። ኤርብሮቭ ሚል አንድ ሌላ ፊልም እንደሚሰራ የተናገረ ሲሆን ግሩትም በዚህ ፊልም ላይ በድጋሚ እንደሚመለስ ተናግሯል። ከዛ ሌላም ዘ ላስት ዊች ሃንተር የተሰኘው ፊልም እንደሚሰራ ቀጣይ ክፍሉን ተናግሯል። ትሪፕል ኤክስ 4 እና ፋስት ኤንድ ፊሪየስ የተሰኘው የመጨረሻ ክፍሉን ፊልምም እንደሚሰራ አረጋግጧል። ትሪፕል ኤክስ 4 የተሰኘው ፊልም አራተኛው ክፍል እንደሚሰራ እንግዲህ ተመልካቹ በጣም የጓጓውና እየጠበቀ ያለበት ዋና ምክንያት አንዳንድ መረጃዎች እንደሚያሳዩት በፊልሙ ላይ ፊሜል ሊድ ሆና የምትጫወተው ዲፒካ ፓዱኮን እንደሆነች ተናግረዋል። እንደሚታወቀው በ2017 ለይታ የበቃው ትሪፕል ኤክስ ሶስተኛ ፊልም የነበረው ዘ ሪተርን ኦፍ ዳንደር ኬጂ የተሰኘው ፊልም ላይ ፊሜል ሊድ ሆና ተጫውታ ነበር። ሰሪን የተሰኘው ካራክተሯ በጣም ተወደው ስለነበረ አራተኛው ክፍል ላይም የስሪን ካራክተር ይመለሳል ብለዋል። ኪንግ እና የአሉ አርጁን ፊልም ጨምሮ ዲፒካ ፓዱኮን በአሁኑ ሰዓት ላይ ከቪን ዲዝል ጋር ትሪፕል ኤክስ 4 ላይም ትታያለች ማለት ነው። በአሁኑ ሰዓት ላይ ቪን ዲዝል የሪዲክን ቀጣይ ክፍል እየቀረጸ ነው ያለው። ምናልባት ቀጣይ ፊልሙ እንግዲህ ትሪፕል ኤክስ 4 ሊሆን ይችላል ማለት ነው። በቀጣይ እንግዲህ ትሪፕል ኤክስ 4 አናውንስመንቱን አብረን እንጠብቃለን ማለት ነው። ከረን ጆሃር በኡሪያ ቋንቋ ተሰርቶ በጣም ስኬታማ የነበረውን ቡቱ ቡታ የተሰኘውን ፊልም ራይቱን እንደገዛ ተነግሯል። ያም ማለት ይህ ፊልም በደርማ ፕሮዳክሽን በቀጣይ ሪሜክ ይደረጋል ማለት ነው። ይህ ፊልም በዚህ ዓመት ጁን ወር ላይ ነበር ለይታ ይበቃው። ፊልሙ በ3 ከሮር በጀት የተሰራ ሲሆን ፊልሙ በዓለም አቀፍ ደረጃ ከ20 ከሮር በላይ ማስገባት ችሎ ነበር። ፊልሙ እስካሁን ድረስ በሂንዲ ደብ ተደርጎ ለይታ አልበቃም። ስለዚህ አላየሁትም። ግን አንዳንድ መረጃዎች እንደሚያሳዩት ከሆነ እጅግ በጣም ኢንተረስቲንግ የሚያደርግና ለየት ያለ ታሪክ አለው። ተመልካቹንም እጅግ በጣም የሚያስደነግጥና የሚያስገርም ይዘት ያለው ድንቅ ፊልም እንደሆነ እየተነገረ ነው ያለው። ስለዚህ እንግዲህ በቀጣይ ጥቂት ቀናት ውስጥ ከረን ጆሃር ፊልሙን ሪሜክ እንደሚያደርገው አናውንስ ከሚያደርግ እንጠብቃለን ማለት ነው። የዚህ ፊልም ሪሜክን እንግዲህ ማን ዳይሬክት ያደርገዋል እናም በፊልሙ ላይ ማን ይጫወታሉ የሚለውን እንግዲህ አናውንስ ከሚያደርጉ እንጠብቃለን ማለት ነው። ታዋቂው ዳይሬክተር ሞሂት ሱሪና የአሽራጅ ፊልምስ ይሰሩታል የተባለ ፊልም እንግዲህ እንደተረጋገጠና እንደሚሰራ አናውንስ አድርገዋል። የፊልሙ ቀረጻ 2026 አጋማሽ ላይ እንደሚጀምር እየተነገረ ነው ያለው። ሞሂት ሱሪ በዚህ ዓመት ለይታ ያበቃው ወይም በ2025 ለይታ ያበቃው ሰያራ የተሰኘ ፊልም በጣም ተወዳጅነትን አግኝቶለት ነበር። እንደሚታወቀው ቦክስ ኦፊስ ላይም የተለያዩ ሪከርዶችን የሰበረ ፊልም ሆኖ ነበር። ስለዚህ በድጋሚ ሞሂት ሱሪ ከአሽራጅ ፊልምስ ጋር አንድ ላይ ሮማንቲክ ድራማ ይዘት ያለው ፊልም እንደሚሰራ እየተነገረ ነው ያለው። የፊልሙ ቀረጻ 2026 አጋማሽ ይጀምራል ማለት ነው። ማን ይተውናል የሚለው እንኳን ከግምት ውጪ ቢሆንም ግን ፊልሙን ዳይሬክት የሚያደርገው ሞሂት ሱሪ ነው። ፊልሙ ደግሞ የአሽራጅ ፊልም ነው። ማን ይፈርማል የሚለው በጣም በጉጉት የሚጠበቅ ነው። አንዳንድ መረጃዎች እንደሚያሳዩት ከሆነ ታዋቂው ዳይሬክተር ኤአር ሙርጋዶስ አንድ ፊልም ለመስራት አቅዷል። በዚህ ፊልም ላይም ሺቫ ካርቲኬን መሪ ተዋናይ ይሆናል ተብሏል። የሚገርመው ነገር መድራስ የተሰኘው ፊልም ፍሎፕ ከሆነ በኋላ ዳይሬክተሩ ኤአር ሙርጋዶስ ከሺቫ ካርቲኬን ጋር ሌላ ፊልም ለመስራት ፕላን እያደረገ መሆኑ አስገራሚ ያድርጎታል። ምንም እንኳን ፊልሙ መድራስ የተሰኘው ፊልም ማለት ነው ቦክስ ኦፊስ ላይ ፍሎፕ ቢሆንም ግን የፊልሙ ቲሞች ሰክሰስ ፓርቲ ብለው አዘጋጅተውለት አክብረውለታል። ሶሻል ሚዲያ ላይ እንግዲህ በጣም ትልቁ ጥያቄ ሆኖ የምንድነው ሰክሰስ ፓርቲ? ምክንያቱም የፊልሙ በጀት 180 ከሮር ነበረ። ፊልሙ በጣም በችግር 100 ከሮር እንደደረሰ የታወቀ በዓለም አቀፍ ደረጃ የምን ፓርቲ
ነው እየተባለ ነው። ኤአር ሙርጋዶስ በእርግጥ በጣም ምርጥ ዳይሬክተር ነው። ምንነቱ ባይታወቅም ግን በላይ ሁለት ፊልሞቹ ፍሎፕ ሆነውበታል። መረጃ እንደሚያሳየው እንግዲህ በቀጣይም ሌላ ፊልም ለመስራት ከሺቫ ካርቲኬን ጋር ፕላን እያደረገ ነው ያለው። አንዳንዶች እንደሚሉት እንግዲህ ሌላ አክተር ፈልጎ ቢሰራ የተሻለ ነው እያሉ ነው። ምንም ቢሆን እንግዲህ ይሄ ኦፊሻል አይደለም። በቀጣይ እንግዲህ ኤአር ሙርጋዶስ ቀጣይ ፊልሙን ኦፊሻል አናውንስመንት እስከሚያወጣ ድረስ እንጠብቃለን ማለት ነው። ሌላኛው ዜና ደግሞ ጄለር 2 የሚወጣበትን ቀን ረጅኒካንት አናውንስ ያደረገ ሲሆን ጁን 12 2026 ፊልሙ ለእይታ ይበቃል ብለዋል። በእርግጥ እስካሁን ድረስ ጁን 2026 ላይ ወይም በቀን 12 ምንም ፊልም አናውንስ አልተደረገም። በቀጣይ ጥቂት ቀናት ውስጥ ግን ብዙ ፊልሞች አናውንስ ሊደረጉ ይችላል ተብሎ ይጠበቅ ነው ያለው። ጄለር 2 በአሁኑ ሰዓት ላይ ከሌላ ውስጥ የነበረውን ቀረጻ እንደጨርሶ እየተነገረ ነው ያለው። በቀጣይ ጥቂት ቀናት ውስጥ ደግሞ ቀጣዩ ቀረጻ ወዴት እንደሚሆን አናውንስ ከሚያደርጉ ድረስ ይጠበቃል። ቀረጻው በአሁኑ ሰዓት ላይ በጣም እየተፋጠነ እየቀጠለ ነው ያለው። አንዳንድ መረጃዎች እንደሚያሳዩት ከሆነ እስከ 2026 መጀመሪያ ድረስ የፊልሙ ቀረጻ ጠቅላላ ይጨርሳል ተብሏል። በእርግጥ በጣም ትልቅ ፊልም ነው። ስለዚህ የረጅኒካንት ቀጣይ ፊልሙ ጄለር 2 የተሰኘው ፊልም ቦክስ ኦፊስ ላይ እንዴት ይሆናል የሚለው ደግሞ አብረን ይሆናል። ቴሌስክሜ የተሰኘው ፊልም እንግዲህ የመጀመሪያ ቲዘሩ ለእይታ ሊበቃ ነው። ኦክቶበር 2 ላይ ካንታራ ቻፕተር 1 እና ሰኒ ሰንስካሪኪ ቱልሲ ኩማሪ ከተሰኙት ፊልሞች ጋር በትልቅ ስክሪን ይታያል ቲዘሩ ተብሏል። ሰኒ ሰንስካሪም ሆነ ካንታራ ቻፕተር 1 ትሬለሩ በጣም ተወዳጅነትን አግኝቷል። ሁለቱም ደግሞ አሪፍ ኦፕኒንግ ላይ እንደሚያሳልፉ በደንብ የተረጋገጠ ነው። ቴሌስክሜ የተሰኘው ፊልም እንግዲህ የደኑሽ ቀጣይ ፊልም ሲሆን አነን ኤንድ ራይ የተሰኘው ዳይሬክተር ዳይሬክት ያደረገው ፊልም ነው። አነን ኤንድ ራይ ቀደም ብሎ ዳይሬክት ያደረገው ረንጅና የተሰኘውን ፊልም እናንተም አይታችሁታል ብዬ ተስፋ አደርጋለሁ። ልክ እንደ ረንጅና ይህም አንድ ሮማንቲክ ድራማ ፊልም ሲሆን ግን የፊልሙ አናውንስመንት ቪዲዮ በሚታይ ሰዓት ላይ የፊልሙ ታሪክ በጣም አስጨናቂ የሆነ ትሪለር የበዛበት ፊልም እንደሚሆን በደንብ ያረጋገጠ ነገር አለው። የፈለገ ይሁን ብቻ አናውንስመንቱ በጣም ያምር ነበረ። አሁን ኦፊሻል ቲዘሩ ደግሞ እንዴት ይሆናል የሚለው በጣም በጉጉት የሚጠበቅ አድርጎታል። በዚህ አይነት እንግዲህ ደኑሽ ሁለት ፊልሞች ለእይታ ይበቃል። አንደኛው ኦክቶበር 1 ላይ የሚወጣው ኢቲት ላይ የተሰኘው ፊልም ሲሆን ሁለተኛው ደግሞ ቴሌስክሜ የተሰኘው ኖቬምበር 28 አካባቢ ለእይታ ይበቃል ተብሏል። የደኑሽ ቀደም ያለው ኩቤር የተሰኘው ፊልም ፍሎፕ ሆኖ ነበር ቦክስ ኦፊስ ላይ። ስለዚህ በቀጣይ እንግዲህ ኢክት ላይ እና ቴሌስክሜ ቦክስ ኦፊስ ላይ እንዴት ይሆናል ብሎ ደግሞ ቤላ ጤና ይስተናብረ ምን ይሆናል። ዛሬም እንኳን ኢክት ላይ የተሰኘው ፊልም ኢቨንት ተዘጋጅቶለት ነበረ። በዛ ሰዓት ላይ ቨራቸኔ ስለተባለው ፊልም አናውንስ አድርጓል ወይም ተናግሮ ነበረ። ቨራቸኔ ክፍል 2 በቀጣይ ዓመት ወይም 2026 ላይ እንደሚጀምር ተናግሯል። ፊልሙም ጣጣውን ከጨረሰ እንግዲህ እስከ 2027 ላይ ይበቃል ብሏል። ቨራቸኔ የመጀመሪያውን ክፍሉን ዳይሬክት ያደረገው ቬንትሪ ማረን በአሁኑ ሰዓት ላይ ቀጣይ ፊልሙ ከስሪም ራሰን ጋር እንደሆነ ተነግሯል። በአሁኑ ሰዓት ላይ ፊልሙ ኤስቲአር 49 በሚለው ይታወቃል። ኤስቲአር 49 በአሁኑ ሰዓት ላይ ፕሪፕሮዳክሽኑ እንደተጀመረ እየተነገረ ነው ያለው። ያ ማለት የፊልሙ ቀረጻ በቀጣይ ጥቂት ቀናት ውስጥ ይጀምራል ማለት ነው። ቨራቸኔ ክፍል 2 ስለሱ በጣም ለረጅም ጊዜ እየተነገረ ነው ያለው። ግን እስካሁን ድረስ የፊልሙ ቀረጻ እንዳልተጀመረ የሚታወቅ ነው። ግን ቬንትሪ ማረን እንዳለውም አሁን ደኑሽም ደግሞታል። በቀጣይ ዓመት ቀረጻው ይጀምራል ብለዋል። ስለዚህ ቨራቸኔ 2 ቀረጻ እስከሚጀምር አናውንስመንቱን እንጠብቃለን ማለት ነው። ይህን ይመስላል። ተመቻችሁ? አሪፍ ነው። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡ። ቪዲዮ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን ወሬዎችን እንቀባበላለን። ቤተሰብ ሁኑ። አቅራቢያችሁ ቃሲም መካ ነበር። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।